ሴቶች ወንዶችን በተሳሳተ መንገድ ሲረዱ እናያለን። ወንዶች በሚያዩት ነገር ብቻ እስከ መጨረሻው የሚወሰዱ የሚመስላቸው ሴቶች ቁጥራቸው ቀላል አይደለም። ወንድ ልጅ መልኳ የሚያምር ቁመኗ የሰጠ ሴት ሲያገኝ ሌሎች ነገሮቿን ከግምት ውስጥ ሳያስገባ በፍጹም ለቁም ነገር አያስባት። ወንዶች ከሴት ልጅ በበለጠ ሁኔታ ለውጫዊ ገጽታ ቦታ የሚሰጡ መሆኑ ባይካድም ውጫዊ ገጽታን ተንተርሰው ግን ቋሚ ውሳኔን እንደማይወስኑ አስረግጬ ልነግርሽ እወዳለሁ። ሴት ልጅ ውጫዊ ገጽታዋ ለመጀመሪያ ጊዜ እይታ ውስጥ እንድትገባ ሊረዳት ይችላል። ነገር ግን ወደ ቀጣይ የግንኙነት ምዕራፍ የሚያሸጋግራት ከዛ በኋላ የምታሳየው ማንነት ይሆናል። በመቀጠል እነዚህን ጥበቦች አጠር አድርገን የምንመለከት ይሆናል። ቁጥር 1 ነፃነትሽ። በጊዜ ሂደት የሴትና የወንድ መገለጫ ተደርገው የሚታዩ የሥራና የኃላፊነት ክፍፍሎች ከፍተኛ ለውጥ እየታየባቸው እንደሆነ ከማናችንም የተሰወረ አይደለም። በእርግጥ አሁንም ድረስ ለሴት ልጅ እጅግ የበዛ ከለላና ጥበቃ አድርገው እንዲሁም ከዓለም ደብቀው የሚያሳድጉ ብዙ ወላጆች መኖራቸው አያጠያይቅም። ይሄ እውነት ግን ሴት ልጅ እድሜዋ ከፍ እያለ ሲሄድና ለአቅመ ሔዋን ስትበቃ ለዚህች ዓለም በቂ ግንዛቤና ልምድ ሳይኖራት ብዙ ነገሮችን እንድትጋፈጥ ያደርጋታል። ወንዶች ደግሞ ዓለምን በቅጡ የምትረዳ ነገሮች ብርቅ የማይሆኑባት ራሷን በራሷ ማገዝ የምትችል በራሷ የምትቆም ያለማንም ተጨማሪ እገዛ በራሷ ስኬታማ መሆን እንደምትችል የምታምን ሴት ነፍሳቸው አጥብቃ ትፈልጋለች። ቁጥር 2 ሴትነትን የተላበሰች። ሴትነትን የተላበሽ ለመባል ሱሪ መልበስ የለብሽም። እግር ኳስ መውደድ አትችይም፣ ወይንም ከፒዛ ይልቅ ለቅቅል ልዩ ፍቅር ሊያድርብሽ አይገባም ማለት እንዳልሆነ እንደምትረጂኝ ተስፋ አድርጋለሁ። ሴትነት የተላበሽ ማለት ባልሽ ወይንም ፍቅረኛሽ ወንድነት እንዲሰማው ማድረግ መቻል። ፍቅረኛሽ ወይንም ባልሽ ፍላጎቶችሽን እንድትነግሪው ይፈልጋል። ነገር ግን ከዚህ በበለጠ ማራኪና ሳቢ ሆነሽ ማየት የሁልጊዜ ምኞቱ ነው። ማራኪና ሳቢ የሚያደርጉሽ ደግሞ ብስለትሽ፣ አስተዋይነትሽ፣ እንክብካቤሽና መልካም ረዳትነትሽ ናቸው። እንዲሁም በራስ መተማመን ሊኖርሽ ይገባል። ሴቶች በራስ መተማመን ያለውን ወንድ አብዝተው እንደሚወዱ ይታወቃል። ወንዶችም በተመሳሳይ በራስ መተማመኗ ከፍ ያለ ሴትን አጥብቀው ይፈልጋሉ። ወፈርኩ፣ ቅርጼ ተበላሸ፣ ቆንጆ ነኝ እያለች በጥያቄ የምታጣድፈውን ሴት የሚፈልግ ወንድ ይኖራል ብዬ አላስብም። ከፍቅር አጋራችን ሁላችንም ማረጋገጫ እንፈልጋለን። ነገር ግን በራስ ማንነት ምቾት ማጣትን የሚያሳብቁ አይነት ነገሮች ውስጥ በፍጹም መገኘት የለብሽም። በራስ መተማመን ማለት ግልፍተኝነትና ግትርነት ማለት እንዳልሆነ ማወቅሽ ማራኪነትሽን እጅግ በጣም ከፍ ያደርገዋል። በራስ መተማመኗ ከፍ ያለ ሴት በወንዶች ዘንድ ፍጹም ስሜት ቀስቃሽ እንደሆነ ስነግርሽ ደግሞ ትልቅ ሚስጥር እንደዘረገፍኩ ይሰማኛል። ቁጥር 3 ለለውጥ ያለሽ ተነሳሽነት። በፍቅረኛው አሊያም ደግሞ በሚስቱ ጥላ ስር መሆንን የሚፈልግ ወንድ የለም። ነገር ግን ስንፍናና ሁሉን ነገር ከሱ ጠባቂነትን አይወድም። ለለውጥ ተነሳሽነት እቅዶችን እውን ለማድረግ በጣም ወሳኝ ነጥብ እንደሆነ ይታመናል። ወንዶች ደግሞ ለስኬታቸው የምትደግፋቸውና የምታበረታቸውን ሴት ሲያገኙ ሲበዛ ደስተኛ ይሆናሉ። ሌላው ደግሞ ማራኪነትና ማላይነት ወንዶች ሴት ልጅ ላይ ከሚፈልጓቸው ነገሮች አንዱና ዋነኛው መሆኑ ምንም አያስገርም። በተለይ ደግሞ ባልጠበቀው ጊዜና ሰዓት ማራኪና ማላይ ሴት ሆነሽ ስትገኝ ካንቺ ጋር የሚኖሩት ምሽቶች ምን ያህል የተዋቡ እንደሚሆኑ በአይነ ህሊናው ይስላል። እነዛ ቀኖች እንዲፈጠሩ ከመፈለጉም የተነሳ በተደጋጋሚ ሽማግሌ ስለመላክና ጠቅልላችሁ በጋራ መኖር ስለምትጀምሩባቸው ሁኔታዎች እየደጋገመ ሲያወራሽ ታገኘዋለሽ። ቁጥር 4 ለቤቷ ሟች። ወደ ትዳር ከማምራትሽ በፊት ከፍቅር አጋርሽ ጋር ጎጆ ቀልሳችሁ አሊያም ደግሞ ቲማቲም፣ ሽንኩርት፣ ቃሪያ ገዝተሽ ወደ ራስሽ ቤት የምትገቢበትን ጊዜ አብዝተሽ ተናፍቂው ነበር። ወደ ትዳር ከገባሽ በኋላ ደግሞ ኪችን ገብቶ ጉድ ጉድ ማለት ለሴት ልጅ ብቻ የተተወ ነገር እንዳልሆነ አንዳች ነገር ወደ ጆሮሽ። ቀድሜ እንደነገርኩሽ ዘመኑ የወንድና የሴትን የሥራ ድርሻ በድንበር ለይቶ ለመከለል የሚመች አይደለም። ይሄ አስተሳሰብ በሰነ ስርዓት ከተገራ ችግር የለውም። ነገር ግን ኪችን ገብቶ መስራትን ፉክክር ውስጥ የምታስገቢ ሴት መሆን የለብሽም። በተቻለሽ መጠን እዛ አካባቢ ያለውን ነገር በዋናነት የምትከውኚው ራስሽ ሁኚ። ከዚህ በተጨማሪም የቆሸሹ ልብሶቹን ታጥበውና በሚገባ ታጥፈው እንዲቀመጡ የምታደርጊ አይነት ሴት ከሆንሽ እመኚ፣ ባልጠበቅሽው ሰዓትና ባላሰብሽው መልኩ ሰርፕራይዝ የሚያደርግሽ ባልን ታገኛለሽ። ቁጥር 5 ጥሩ ማህበራዊ ተግባቦት። ጥሩ ማህበራዊ ግንኙነትና ወዳጅነት ካለሽ ምን ያህል ተወዳጅና ተግባቢ ሰው የመሆንሽ ማሳያ ነው።
ከሰዎች ጋር በሰላም መነጋገርና መግባባት የምትችል፣ ለሳቅና ለጨዋታ ቅርብ የሆነች፣ ከጎረቤት ከዘመድና ከሌሎችም ጋር የጎሪጥ መታየትን የምትጸየፍ ሴት በወንዶች ዘንድ ምን ያህል ማራኪነት እንዳላት ለመግለጽ ቃላቶች ጉልበት ያንሳቸዋል። ከዚህም ጋር ተያይዞ ትሁትና ስልጡን መሆን መቻል አለብሽ። ይሄ ማለት ግን ፒዛ እንዴት መብላት እንዳለባት የማታውቅ ሴት አሊያም ደግሞ ሊፕስቲክ እንዴት መቀባት እንዳለባት የማትረዳ ሴት ሲገጥማቸው ወንዶች ብን ብለው ይጠፋሉ ማለት አይደለም። ስልጣኔም በእንደዚህ አይነት ነገሮች አይለካም። ነገሮችን ሰፋ አድርጋ ማየት የምትችልና ትህትናን የተላበሰች እንዲሁም እውነተኛን ሴት ሁሉም ወንድ ይፈልጋል። ነገሮችን ከተለያዩ አቅጣጫዎች ማየት የምትችል ሴት አዳዲስ ልማድና ሁኔታዎች ውስጥ ብትሆንም በፍጥነት ራሷን ከሁኔታዎች ጋር ማግባባት ትችላለች። ይሄ ደግሞ የትም ቦታ ሳይሳቀቅና ሳይፈራ አብሯት እንዲገኝ የሚያደርግ ድንቅ የሴት ልጅ መገለጫ ነው። ቁጥር 6 አዎንታዊነት። አብዛኞቹ ወንዶች ሴት ልጅ ላይ ቀድመው ፍተሻ ከሚያደርጉባቸው ነገሮች አንዱ አዎንታዊነት ነው። አማራሪ፣ ተነጫናጭ፣ ምስጋና ቢስና ብስጩ፣ ሁልጊዜም መጥፎ ጎን ብቻ የሚታያት ሴት በምንም መመዘኛ ሳቢ ልትሆን አትችልም። ውሃ በብርጭቆ ሲሰጣት ጎዶሎውን ከምታይ ሴት ግማሹ ሙሉ ነው ብላ የምትቀበል ሴት በየትኛውም የህይወት ውጣ ውረድና አስቀያሚ ጊዜያት ውስጥ አዎንታዊ ነገርን ፈልጎ ለማውጣት እንደምትችል ይታመናል። ይሄ ደግሞ አስቸጋሪ ጊዜያት ሲመጡ ለመደጋገፍና በጋራ ለመሻገር የግድ የሚያስፈልግ ማንነት ነው። ከየትኛውም አስጨናቂ ሁኔታ ውስጥ በጎና ደጋግ ነገሮችን ማየት የምትችል አይነት ሴት ከሆንሽ ሲበዛ እድለኛ ነሽ። ቁጥር 7 ጨዋታ አዋቂ። ልክ ባልሽ ጨዋታ አዋቂና አስደሳች ቅጽበቶችን መፍጠር የሚችል ሰው እንዲሆን እንደምትመኝ ሁሉ አንቺም ተመሳሳይ ባህሪን የተላበች ሴት ብትሆኚ የሚጠላ ወይንም ምቾት የማይሰማው ወንድ የለም። በየአፍታው ለየት ያሉ ጊዜያትን ለማሳለፍ እንዲሁም ዘና ለማለት ተነሳሽነትና ሐሳብ ያላት ሴት ማግኘት የፍቅራችሁን መሰረት በማይናወጥ መልኩ እንደሚያጸናው አብዛኛው ልባም ወንድ ይረዳል። ቁጥር 8 ራሷን የምትጠብቅ። ወንድ ልጅ ገጽታን ብቻ አይቶ ወደ ፍቅር እንደማይገባ ቀድመን ተነጋግረናል። ይሄ ማለት ግን ሴት ልጅ ራሷን ብጥል እንኳን ከተፈለገችበት አታመልጥም ማለት እንዳልሆነ በሚገባ ትረጃለሽ። ማንም ወንድ ፍቅረኛው ወይንም ሚስቱ ራሷን እንድትጠብቅና እንድትንከባከብ ይፈልጋል። ለራሷ ተገቢውን እንክብካቤ ማድረግ ስትችል ብቻ የፍቅር አጋሯም የሱን ክፍተቶች መድፈን እንደምትችል ይረዳል። ውድ ቤተሰቦቻችን ለዛሬ ነበረንን ዝግጅት በዚህ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።